ስፓ አለ። እንዲሁም ደግሞ ቴራስ ላይ ለየት የሚያደርገው ቴራስ ላይ አሁን እየሰራ ነው ያለው ዋና ገንዳ አለው። ሌክዠሪ ስታንዳርድ ነው የሚሰራው። ቴራስ ላይ ዋና ገንዳ አለው። ሰላም ጤና ይስጥልኝ። እንዴት አለሽ? ሰላም፣ እንዴት ነህ? ሰላም ነው። እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና ቆየሽ። እሺ፣ ምን ነበረ ዛሬ ወደ እናንተ ኦፊስ ብቅ ያልኩበት ዋነኛ ምክንያት እስኪ አንዳንድ መረጃዎችን ስለ ድርጅታችሁ ዝና ሰምቼ አንዳንድ መረጃዎችን ለመጠየቅ ነበር፣ ቼክ ወይም ክሮስ ቼክ ለማድረግ ነበር የመጣሁት እና እስኪ ስለ ዲማ ሆፕ ሪል ስቴት መረጃ ብትሰጪ። እሺ፣ ዲማ ሆፕ ሪል ስቴት እንግዲህ መጀመሪያ ከባክግራውንዱ እንነሳና ኢምፖርት ኤክስፖርተር ላይ ለተወሰኑ ዓመታት ማለትም እስከ ወደ 25 ዓመታት ኢምፖርት ኤክስፖርተር ላይ ሲሰራ የቆየ ድርጅት ነው። የቤት ዕቃ ኢምፖርት ኤክስፖርተር ላይ ማለት ነው። አሁን ወደ ሪል ስቴቱ ዘርፍ ከመጣ ወደ 3 ዓመት ጊዜ ያስቆጥሯል። በዚህ በ3 ዓመት ውስጥ እንግዲህ አንድ ሙሉ ለሙሉ ጥንቅቅ ብሎ ያለቀ ሲግናል ጋር ሰዎች እየኖሩበት ያለ አፓርትመንት፣ ሲንግል አፓርትመንት ለሽያጭ አቅርቦ ሸጦ ሰዎች በመኖር ላይ ይገኛሉ ማለት ነው። ሙሉ ለሙሉ አስረክቦ ማለት ነው። ከዛ በተጨማሪ ግን ቦሌ ኤርናሞል እንዲሁም ደግሞ ቦሌ አደይ አበባ አሁን በቅርብ ያወጣ ነው አለ። እንዲሁም ደግሞ 24 በቅርብ የምናስረክበው። ከዛ በተጨማሪ ደግሞ ሾላ ላይ ፕሮግረስ ላይ ያለ ሳይቶች አሉ ማለት ነው። እነዚህ ይመስላሉ ሳይቶቻችን። አንተ ከየትኛው ነው ማለት የትኛው ነው መርጠህ ወይም ደግሞ የትኛው ላይ ነው ፍላጎት ያለ? መልካም እንኳን ያው ለኢንቨስትመንት ነው የምፈልገው። ለኢንቨስትመንት ደግሞ ሁሉ ቦሌ አካባቢ ሳይሻል አይቀርና ስለ ቦሌ ሳይታችሁ በደንብ መረጃ። እሺ፣ እንግዲህ ቦሌ ያለው ሳይታችን እንደነገርኩ ሎኬሽኑ በጣም አሪፍ ቦታ ነው ያለው። ቦሌ ኤድናሞል አደባባዩ ጋር ከሃይ ስኩል ፊት ለፊት ነው የሚገኘው ሳይታችን። እዛ ላይ ከባለ 1 እስከ ባለ 4 መኝታ ክፍሎችን በተለያየ ካሬ አማራጭ መንገድ ይዘን የመጣ ነው። እንደነገርኩ በጣም ለኢንቨስትመንት አሪፍ ነው። ፕላስ ደግሞ አከፋፈሉም ከሌሎቹ ሞር አሪፍ ነው። 25% ነው ቅድመ ክፍያው የቦሌ ኤድናሞል ማለት ነው። ከዛ በተጨማሪ ቀሪውን ደግሞ እስከ 1 ዓመት ባለ ጊዜ ውስጥ ነው የምትከፍለው። ሌላው ደግሞ ሙሉ ለሙሉ እያንዳንዱ ቤት የተናጠል ካርታ ተዘጋጅቶላቸዋል። ከታች ደግሞ ኮሜርሻል ናቸው። ኮሜርሻል ማለት እነዚህ ልክ እንደ ሌሎቹ ዲስፕሌይ የበዛበት ሁካታ የበዛበት ሳይሆን ሲግናል ምናልባት አይተህ ከሆነ የሲግናል ሳይታችን እንደዛ ሰላማዊ የሆነ ኮሜርሻል ነው ያለው ማለት ነው። ከግራውንድ እስከ 6ኛ ፍሎር ሱቅና ለቢሮ አገልግሎት የሚውል ነው የሚሆነው። ከዛ በላይ ግን ከ8ኛ ፍሎር በላይ የመኖሪያ አፓርትመንት ነው ያለው ማለት ነው። አንተ የትኛው ባለ ስንት መኝታ ነበር የምትፈልገው? መልካም፣ እስኪ ስለ ባለ ሁለት መኝታ አፓርትመንቶች ካሬያቸውንና አከፋፈል ሁኔታዎችን መቼ እንደምታስረክቡ ከካርታ ጋር ያለው ነገር በደንብ መረጃ። እሺ፣ ባለ 2 መኝታ ከ116 ካሬ ጀምሮ ነው ያለን እዚህ ቦሌ ሳይታችን ላይ ማለት ነው። ቦሌ ኤድናሞል ሳይታችን ላይ ከ116 ካሬ ጀምሮ ነው ያለው። 116 ካሬ አለ፣ 121 ካሬ አለ፣ እንዲሁም ደግሞ 132 የካሬ አማራጭ አለው። 3 የካሬ አማራጭ አላቸው። እንደነገርኩ ሙሉ ለሙሉ የተናጠል ካርታ ተዘጋጅቶላቸዋል። ግንባታው 80% ነው። ስትራክቸር ጨርሶ ፓርቲሽን ተከፋፍሏል። ነገር ግን ያው የትም ቦታ ተሰምቶ ባይታወቅም ሳይጠናቀቅ እያንዳንዱ ቤት የተናጠል ካርታ ተዘጋጅቶላቸዋል። ባንክ ካለ ማያያዝ ትችላለህ ማለት ነው። አይ በራሴ ነው የምፈልገው ካሽ ነው ከፍዬ መውሰድ የምፈልገው የምትልም ከሆነ ደግሞ ያን የሆኑ 100% ከፍለህ ካርታ መረከብ ትችላለህ። ስም ዝውውር ይደረግልሃል። አይ በዳውን ፔመንት ከዛ ደግሞ ቀስ እያልኩ ነው መክፈል የምፈልገው የምትልም ከሆነ ደግሞ 5%ቱን ከፍለህ የካርታ ኮፒ ይያያዝልሃል ማለት ነው። ይሄንን ይመስላል። በጣም ጥሩ። ምንድን አሜኒቲዎች ምንድን ናቸው? አሁን እዚህ ቤት በገዛ ምን ላገኝ እችላለሁ? ያላችሁ ፋሲሊቲስ? እሺ፣ አሜኒቲዎቹ ጂም አለው፣ ስፓ አለ። እንዲሁም ደግሞ ቴራስ ላይ ለየት የሚያደርገው ቴራስ ላይ አሁን እየሰራ ነው ያለው ዋና ገንዳ አለው። ሌክዠሪ ስታንዳርድ ነው የሚሰራው። ቴራስ ላይ ዋና ገንዳ አለው። ከዛ በተጨማሪ ደግሞ ፓርኪንግ አለው። እያንዳንዱ ቤት ትራዲሽናልም ሞደርንም ትራዲሽናልም ኦፕን ኪችን አለው ማለት ነው። 2 አማራጭ ኪችን አላቸው እያንዳንዱ ቤት። ከዛ በተጨማሪ ደግሞ ፋሲሊቲዎቹ እነዚህን ይመስላሉ ማለት ነው። መልካም፣ በጣም ጥሩ መረጃ ነው የሰጠሽ። እንግዲህ ያው ብዙዎቹ ብለውኛል ስለ እናንተ ሪል ስቴት። አይ ቲንክ የአሉኝ ነችን በጣም ጥሩ መረጃ ነው የሰጡት። ዛሬ መምጣቴ እዚህ ኦፊስ መምጣቴ በጣም ደስ ብሎኛል። ውሳኔ ማሳወቅ ይሆናል። ያው እኔም ኮሚቴ ለኢንቨስትመንቱ ቦሌ አካባቢ ባሉት መኝታ ቤት ነው በአካባቢ በጣም መልካም ነው የሚሆነው እና ውሳኔ ያሳውቅሻለሁ።
መልካም እሺ። ከዛ በተጨማሪ እንግዲህ ያው ከቡሌ በተጨማሪ እንደ ሀሳብ የምነግርህ 3 ሳይቶች አሉ። ሾላ ላይ አለን፣ አደይ አበባ አለን፣ እንዲሁም ደግሞ 24 አለን። እንደነገርኩ ደግሞ ሙሉ ለሙሉ ጥንቅቅ ብሎ ያለቀ ከፈለጋችሁ አንተም ባይሆን ቤተሰቦች የሚፈልጉ ከሆነ ሲግናል ጋር አይደለም ማለት ነው። በተለያየ ካሬ አማራጭና የአከፋፈል ዘዴ አማራጭ ይዘንላችሁ መጥተናል። እንግዲህ ለአንተም ለተመልካቾችም ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። እኔ ቤዛ እባላለሁ። መልካም ጊዜ። አመሰግናለሁ። መልካም አመሰግናለሁ። በጣም አመሰግናለሁ። እሺ